ሰላም 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 የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አላችሁ ወይ? እንዴት ናችሁ? ደህና ናችሁ? ሰላም ነው? እንዴት ናችሁ? አብዛኞቹ የኔ ቤተሰቦች ባለሙያ ናችሁ። እኔ ደግሞ እስኪ ወሬውን ላምጣላችሁ። እናንተ ምግብ ስትሰሩ የምታዳምጡት ወሬ እኔ ከየትም ለቅሜ ያመጣላችኋለሁ። ሰምታችሁ ብቻ እናንተ መፍትሄ መስጠት ነው። እንግዲህ ምን ይደረግ ታውቃላችሁ። ግን እኔ ባለሙያ ነኝ። ግን ማን ነው ስልክ ይዞ ምግብ ላይ የሚቀርጸው? ስልኬ ወጥ ውስጥ ቢገባስ ብዬ እሳቀቃለሁ። ስለዚህ ለዛ ነው። ለማንኛውም በነገራችን ላይ እንዴት ትዳር ያደለው ያው ትዳር ውስጥ ችግር ቢኖርም መንገጫገጭ ቢኖርም ተቻችሎ ተግባብቶ በተለይ ልጅ ተወለደ በኋላ የሆነ በቃ እኔ እንጃ ለልጆች ሲባል መግባባት ቢኖር በጣም ደስ ይላል። በጣም ከምንም በላይ ለምን ልጆች ናቸው በመሀል የሚጎዱት። ያ ሰው ቢሄድ ሰው ይመጣል። አሁን ይቺ እኔ ዳያስፖራዎች ግን አንዳንዴ በጣም ያሳዝኑኛል። ከኛ የተሻሉ በሁሉ ነገር ከእናንተ የተሻለንን ብለው እንደ አንዳንዶቹም ሲያፈዙብን እንደቀልድ። አሁን ይቺ እንኳን ሚስኪን ናት። ሚስኪን እምን ተረገመ ሰው ላይ እንደ ጣላት ጌታ ሆ። የመጀመሪያ ትዳሯም አልተሳካም። ታዋቂ ነው መሰለኝ ደግሞ እኔ አይቼውም አላውቅም። ፎቶውን ሳይው ሴፉም ላይ ቀርቦ ላዳምጥም አሁን ብፈልግ አጣሁት። የራሱ ጉዳይ ብዬ ጥዬው መጣሁ። እንዴ አላውቀውም። ግን ፎቶውን ሳይው እናቴ ደህና ጠብደል ነው ያረገባት ነገር። ግን እሷ ባለፈው እዩሃ ሚዲያ ላይ ስትናገር ሰምቻት አሳዘነችኝ። በቃ የሆነች የዋህ ናት፣ ሚስኪን ናት፣ ስንት ጩልሌ በሞላበት በመጀመሪያ ትዳሯም ደስተኛ አይደለችም። ተለያይታለች። 4 ልጆች አሏት፣ ሀብት አላት። በእውነት እኔ ብዙ ነገር አሰብኩ። እኔ እሷም ብሆን ሌላ ወንድ ጋር አልሄድም። በእርግጥ እንላለን እንጂ የሆነ አጋጣሚዎች ይኖራሉ፣ የሚያስሄድን ነገሮች ይኖራሉ። ላግዝሽ፣ ጥሩ ነገር፣ እንክብካቤ። አሁን ይሄ ጥሩ ሰው መስሎ ተንከባክቦ ነው በእውነት እንደዚህ አይነት የስነ ልቦና ገንዘቧን እዳ ውስጥ የከተታት። እንባዋን እንደው እሱ ያብስላት። እኔ በጣም ነው ያሳዘነችኝ። ከምር በጣም ነው ያሳዘነችኝ። እንግዲህ እንባሽን ፈጣሪ ያብስልሽ። ልጆችሽን አርፈሽ ብታሳድግ ይሻል ነበር እንደዚህ አይነት ጋንጩ ላይ ከምትወድቂ እላለውኝ። ሌላው በነገራችን ላይ እመለሰበታለሁኝ። የዝች ሴትዮ ነገር በጣም ስለከነከነኝ እመለስበታለሁ። ሌላው አንድ የጅቡቲ ሹፌር ባለፈው የሆነ ቪዲዮ አይቼ ቪዲዮ ሰርተው ሰውየው ማለት ነው ሚስቴንና ልጄና ውሰድ ያሏት። ሚስትየዋ እንደዚህ ፊቷን ተሸፍና ዩሃ ሚዲያ ላይ ቀርባለች። አባትየው እኒህ ናቸው። ግን በእውነት የሰው ልጅ ኑሮውን ይመስላል። አሁን ባለፈው እዛ ቪዲዮ ላይ ሚስቴንና ልጄን ውሰድ ሲሉ በጣም ትልቅ ሰውዬ መስለው ነበር። በጣም ትልቅ ሰውዬ ግን በረሃ የበላቸው ምስኪን አባት ናቸው። ምንድን ነው መጀመሪያ ስንገናኝ የጅቡቲ ሹፌር ናቸው ብያቸዋል። መጀመሪያ ሰምታችሁትም ሊሆን ይችላል። ስንገናኝ የሆነ ሰሞን ራሱ የወር አበባ ላይ ነበረች። ጋቢና ውስጥ ራሱ ሞዴስ ቀይራለች አሉ። እሷ ግን ደግሞ ምን አለች መጀመሪያ ላይ ስትናገር? እሱን ሳገኘው ጽንስ ነበርኩ፣ እርጉዝ ነበርኩ ያ ቃል አለች። እሳቸው ደግሞ የሚሉት እኛ ስንገናኝ የወር አበባ ላይ ነበረች፣ ጋቢና ውስጥ ራሱ ቀይራለች ሲሉ እሳቸው በበረሃ ሲቃጠሉ እሷ ሌላ ጎረምሳ እያስገባች አለሟን ትቀጭ ነበር ማለት ነው። የስራሽን ይስጥሽ። እንደነዚህ አይነት ባለጌዎች ናቸው እኮ ሴትን የሚያሰድቡት። እንደዚህ አይነት ባል ሲገኝ ሰርቼ እገባለሁ፣ ቤቴን አስተዳድራለሁ፣ ልጆቼን አሳድጋለሁ የሚል ወንድ ብርቅ በሆነበት ዘመን፣ የወንድ ጡረተኛ በበዛበት ዘመን፣ ሴትን አጥምዶ እንዴት ተዘፍዝፌ ልብላ በሚልበት ዘመን እንደዚህ የሚሰራ ወንድ እኔ ይቅርታ አድርጉልኝ፣ ልስትሮ የሚጥረግ ምን አስፋልትም ይጥረግ ምንም ይጥረግ ወንድ ልጅ ስራ ብሎ ያግኝም ይጣም ወጥቶ ሲገባ እንደው እግሩን አጥባችሁ ለምን አትኖሩ? እግሩን አጥቦ ለምን አይኖርም? ለእንደዚህ አይነት ሞክሯል እኮ አልተሳካለትም እንጂ ፍላጎት አለው፣ የመስራት ፍላጎት አለው።
ስንቱ እበት በሴት እየተዳደረ ጠጅ ቤትና ጫት ቤት ተዘፍዝፎ ውሎ ማታ ግራ ቀኝ እየተወላገደ በሚመጣበት ዘመን እንደዚህ አይነት ወንድ ላይ ግፍ የምትሰሩ የእናንተ ግፍ ለሌላው ጦስ ነው የሚሆነው፣ ለሌላው ጦስ። ስለዚህ ሴቶችም እረፉ። ባል እያለሽ አሁን አንቺ ራሱ የልጆቻችሁን እኮ ማንነት ነው የምትቀሙት። እንዴት የተምታታ ነገር ባል እያላት ከማን እንዳረገዘች የማታውቅ ሴት። አረ በፈጣሪ እንዴት ያሳፍራል! ምን ጉድ ናችሁ! ነገ ልጅሽ ምንድን ነው የሚልሽ? ብቻ ልቦና ይስጣችሁ በእውነት። አንዳንድ ሴቶች ግን ውይ፣ ሴቶችም ወንዶችም አላችሁ እንደው ማገናኘት እንደው ፈጣሪ ብሎ አዞ እናንተን ማጣመር ነበር። የጨጓራ በሽተኞች ጤነኛውን በሽታ ከምታደርጉ እናንተን ነበር ማጣመር።